ብዙ ራፐሮች ስትሪት ላይ ስላላቸው ላይፍ ይናገራሉ። ነገር ግን አብዛኞቹ ትክክለኛ ጋንግስተር አይደሉም። በዛሬው ቪዲዮም ክሪፕ እና ብለድ የሆኑ ራፐሮችን እናያለን። ላይክ ማድረግ እንዳይረሳ፣ እንዲሁም 4 ሰብስክራይበር እንድገባ ሁላችሁም ሰብስክራይብ አድርጉ። ወደ ቪዲዮ። ፍሬንች ሞንታና በሙዚቃዎቹ ስለ ብለዶች ባይናገርም የተለያዩ መረጃዎች እንደሚያሳዩት ግን ብለዶች ጋር ግንኙነት እንዳለው ነው። የዋይኤንደብሊው ሜሊ የፍርድ ቤት ቆይታ ላይ ዳኒ ፖሎ የተሰኘ ዲቴክቲቭ ዋይኤንደብሊው ሜሊ ለፍሬንች ሞንታና ቴክስት እንደላከ ለፍርድ ቤት የተናገረ ሲሆን ቴክስቶቹ የነበሩትም ስለሰሯቸው ወንጀሎችና ስለ ወደፊት እቅዶቻቸው ነበር። ፍሬንች ሞንታናም የተለያዩ የብለድ ጌንጎች ጋር ግንኙነት ያለው ሲሆን በ2010 አዲክትድ ቱ መኒ የተሰኘ ዘፈን የጌንግ አባላቶቹ ጋር ሰርቷል። ፖሊሶችም ፍሬንች ሞንታና የብለድ አባል መሆኑን ለማረጋገጥ የተቸገሩ ሲሆን በ2003 ግን ከስቱዲዮ እየወጣ ያለ የክሪፕ ጌንጎች መጥተው ሊገሉት ነበር። ፍሬንች ሞንታና ብሮንክስ በሚገኝ ስቱዲዮ ሙዚቃ ሰርቶ ከጨረሰ በኋላ ወደ ቤቱ እየሄደ ነበር። ትንሽ እንደተጓዘም ሰማያዊ ሻሽ የለበሱ የክሪፕ አባላት ከመኪና ይወጡና ሊዘርፉት ይሞክራሉ። ፍሬንች ሞንታናም ለመከላከል የሞከረ ቢሆንም አንዱ ሰው ግን መሳሪያ አውጥቶ አናቱን ይመታዋል። ወዲያውም ሌቦቹ ያለውን ንብረት ዘርፈው ያመለጡ ሲሆን ፍሬንች ሞንታናም ወደ ሆስፒታል ሄዶ ሊተርፍ ችሏል። ከዚህ ክስተት በኋላ ፍሬንች ሞንታና መጠንቀቅ የጀመረ ሲሆን በ2013 ግን ሌላ የግድያ ሙከራ አጋጠመው። ፊሊ ውስጥ ሾው እያቀረበ ያለ አንድ ሰው ቱርባሱ ላይ ተኩስ የከፈተ ሲሆን ፍሬንች ሞንታናንም ለትንሽ ስቶታል። በመቀጠል ደግሞ ያንግ ተግን እንመልከት። ያንግ ተግ አደገኛ ከሚባሉ የብለድ አባላት ውስጥ አንዱ ሲሆን በተለያዩ ዘፈኖቹም ብለድ እንደሆነ ይናገራል። አትላንታ በሚገኘው አደገኛ ሰፈር ያደገው ያንግ ተግ ገና 6ኛ ክፍል እያለ የተለያዩ ወንጀሎችን መስራት የጀመረ ሲሆን እያደገ ሲመጣም ሬይዝድ ኦን ብሊቭላንድ የተሰኘው የብለድ ጌንግ አባል ሆነ። በሪኮ ኬጅ ተከሶ እያለ እንኳን ፍርድ ቤት ውስጥ ዘፈኑ ተከፍቶ እንደ ማስረጃ የተወሰደ ሲሆን በዘፈኑም በትክክል ብለድ እንደሆነ ይናገራል። ያንግ ተግም ኢንተርቪዎች ላይ ሲቀርብ በዘፈኖቹ የሚናገረው ነገር ለኢንተርቴንመንት ብቻ እንደሆነ የተናገረ ቢሆንም ፖሊሶች ግን ይህንን ሊቀበሉት አልፈለጉም። ዋይኤስኤል የተሰኘው ጌንግ በያንግ ተግ የሚመራ ሲሆን ሰው መግደልን ጨምሮ የተለያዩ ወንጀሎችን ሰርተዋል። የያንግ ተግ አርቲስት የሆነው ሊል ኪድም የብለድ አባል ነው። ሊል ኪድ 10ዎቹ ዕድሜው ላይ እያለ የጌንግ ላይፍን የጀመረ ሲሆን በ24 ዓመቱ ግን ሕይወቱ አልፏል። ከመሞቱ በፊትም ዋይኤስኤል የወንጀል ቡድን አለመሆኑን ደጋግሞ ይናገር ነበር። በመቀጠል የምናየው የብለድ አባል ደግሞ 21 ሳቬጅ ነው። 21 ሳቬጅ ዩኬ የተወለደ ቢሆንም ከሕፃንነቱ ጀምሮ ያደገው ግን አትላንታ ውስጥ ነው። የ21 አባት የአደገኛ ድራጎች ሱስ ያለበት ሲሆን 21ም አባቱን እያየ ሱስ ጀመረ። 21 መጀመሪያ ላይ ምንም አይነት ጌንግ ውስጥ ያልነበረ ሲሆን ከቆይታ በኋላ ግን ብለዶች ጋር ግንኙነት ጀመረ። በ19 ዓመቱ የተለያዩ ወንጀሎችን መስራት የጀመረው 21 ሳቬጅ ወደ ትምህርት ቤት ሽጉጥ ይዞ በመሄዱ ተባሯል። ከዚህ በኋላም ሰፈሩ ውስጥ ዊድ መሸጥና ሰዎችን መዝረፍ የጀመረ ሲሆን የብለድ ጌንግን ከተቀላቀለ በኋላ ደግሞ ይበልጥ የስትሪት ላይፍ ውስጥ ገባ። 21ም ይህ የጌንግ ህይወት ዋጋ ያስከፈለው ሲሆን ወንድሙ ቴማንም ተተኩሶበት ሞተዋል። 21 ግንባሩ ላይ የተነቀሳት የስለት ንቅሳት በወንድሙ ምክንያት ሲሆን ሁለቱም እጃቸው ላይ የስለቷን ንቅሳት ለመነቀስ ወስነው ነበር። ነገር ግን አንድ ቀን ቴማን ግንባሩ ላይ የተነቀሰ ሲሆን ቴማን ከሞተ በኋላ 21 ሳቬጅ ወንድሙን ለማስታወስ በሚል ተመሳሳይ ቦታ ላይ ተነክሶታል። ከጊዜያት በኋላ የ21 ጓደኛ የሆነው ጆኒ ተተኩሶበት ይሞታል። ጆኒና 21 ሳቬጅ ድራግ እየሸጡ ነበር። ነገር ግን ገዢዎቹ ሌቦች ስለነበሩ ሊዘርፏቸው ሞከሩ። ጆኒና 21ንም ለመከላከል የሞከሩ ቢሆንም አንዱ ሰው ግን ጆኒን ተኩሶ ይመታዋል። 21 ሳቬጅም የሌቦችን ሽጉጥ ቀምቶ ያባረራቸው ሲሆን ጆኒ ግን እዛው ቦታ ላይ ሞተዋል። 21 ሳቬጅም ራፕ ከጀመረ በኋላ ከስትሪት ወጥቶ መኖር የጀመረ ቢሆንም በተለያዩ ዘፈኖቹ ግን የብለድ አባል እንደሆነ ይዘፍናል። ቴካሺ 69 የራፕ ኢንዱስትሪው ላይ ሲመጣ ናይንትሬ የተሰኘው ጌንግ ውስጥ ነበር። መጀመሪያ ላይም ጋሞ በተሰኘው ሙዚቃው ናይንትሬዎችን እየጠራ የዘፈነ ሲሆን በግልጽም የብለድ አባል እንደሆነ ተናግሯል። ናይንትሬዎች ለ69 ሲሉ የተለያዩ ወንጀሎችን የሰሩ ሲሆን ትሪፕሬድ እና 69 በተጣሉበት ጊዜ እንኳን ትሪፕሬድን መንገድ ላይ አስቁመው ደብድበውታል። ቺፍ ኪፍንም ተኩሰው ሊገሉት የሞከሩ ሲሆን ይህም የሆነው 69 እና ቺፍ ኪፍ በመጣላታቸው ነበር። ቺፍ ኪፍ ኒውዮርክ በሚገኝ ሆቴል እያለ አንድ ሰው መጥቶ የተኮሰበት ሲሆን መጀመሪያ ላይም የተኳሹ ማንነት አልታወቀም ነበር። ከቆይታ በኋላ ግን 69 የራሱ ጌንግ ላይ ስኒች ያደርግና ለአንድ የ9 ትሬ አባል $20,000 ከፍሎ
ቺፍ ኪፍን ለማስገደል እንደሞከረ ይናገራል። በዚህም 6ix9ine ትክክለኛ ጋንግስተር እንዳልሆነና ናይን ትሬዎችን ገንዘብ እየከፈለ አብሯቸው እንደቆየ ታወቀበት። ከጊዜያት በፊት እንኳን ሰማያዊ የክሪፕ ባንዲራዎች ላይ ሆኖ ፎቶ የተነሳ ሲሆን ብዙ ሰዎችም ጥያቄ ሲያነሱበት ነበር። 6ix9ine ኢንተርቪዎች ላይ ሲቀርብ መቼም የክሪፕ አባል ሆኖ እንደማያውቅ ተናግሯል። ብዙ ሰዎችም 6ix9ine ጋንግ አልባ መሆኑን ያወቁ ሲሆን የራሱ የሆኑት ናይን ትሬዎች እንኳን አግተውት ያለውን ጌጣጌጥ በሙሉ ወስደውበታል። በዚህም 6ix9ine ናይን ትሬዎች የሰሩትን እያንዳንዱን ወንጀል ያጋለጠ ሲሆን ለ47 ዓመት የተከሰሰበት ኬዝም ስኒች በማድረጉ ተቀንሶለት 2 ዓመት ብቻ ታስሯል። አሁን ደግሞ ክሪፕ የሆኑ ራፐሮችን እንመልከት። በመጀመሪያ የምናየውም የዉ አባል የሆነውን ፖፕ ስሞክን ነው። ዉ የተሰኘው ጋንግ በክሪፕ ስር የሚገኝ ሲሆን ብሩክሊን ውስጥም የታወቀ ጋንግ ነው። ፖፕ ስሞክም በተለያዩ ዘፈኖቹ የክሪፕ አባል እንደሆነ የሚናገር ሲሆን የተለያዩ አደገኛ ወንጀሎችንም ይሰራ ነበር። ፖፕ ስሞክ በሚሰራው ወንጀል ምክንያትም 50 ሴንት የመከረው ሲሆን ከጋንግ አክቲቪቲ ወጥቶ ራፕ ላይ እንዲያተኩርም ነግሮታል። ነገር ግን ፖፕ ስሞክ ማንንም የማይሰማ ሲሆን ሮልስ ሮይስ በመስረቅ ወንጀልም ታስሮ ነበር። የፖፕ ስሞክ ጓደኛ የሆነው ፋቪዮ ፎሪን የክሪፕ አባል ሲሆን አደገኛ ከሚባሉ ራፐሮች ውስጥም አንዱ ነው። ፋቪዮ እና ጓደኞቹም 800 ፎሪንሳይድ የተሰኘ ጋንግ መስርተው ወንጀል መስራት የጀመሩ ሲሆን አደገኛ ድራጎችንም ያዘዋውሩ ነበር። በመቀጠል ደግሞ ሊል ሎድድን እንመልከት። በተለያዩ ዘፈኖቹ ክሪፕ መሆኑን በግልጽ የሚናገረው ሊል ሎድድ ዳላስ ቴክሳስ የሚኖር ሲሆን ሮሊንግ 60 ክሪፖችን በመቀላቀልም አደገኛ ወንጀሎችን ይሰራ ነበር። አንድ ቀን እንኳን መኪና ውስጥ እያለ ጠላቶቹ መጥተው ፊቱ ላይ የተኮሱበት ሲሆን በእጁ በመከላከሉ ግን እጁን ብቻ ተመቷል። ወዲያውም ጓደኞቹ ወደ ሆስፒታል ሊወስዱት ሲሉ እምቢ በማለት ሰፈራቸው ውስጥ ወዳለችው የጓደኛው እናት በመሄድ እጁ ውስጥ የገባውን ጥይት አስወጥቷል። ጋንጉሪት በተሰኘው ዘፈኑ በግልጽ ክሪፕ እንደሆነ የተናገረ ሲሆን በብዙዎች እየታወቀ የነበረው ሊል ሎድድ የሙዚቃ ቪዲዮ እየሰራ ያለ በድንገት ጓደኛው ላይ ተኩሶ የገደለው ሲሆን ፍርድ ቤት ከመቅረቡ በፊት ግን ራሱን አጥፍቷል። ብዙ ሰዎች ሊል ሎድድ ራሱን ያጠፋው ከገርል ፍሬንዱ ጋር ስለተጣላ ነው ያሉ ቢሆንም እውነታው ግን ጓደኛውን በገዛ እጁ በመግደሉ ተቆጭቶ ነው። የሮሊንግ 60 ክሪፕ አባል የነበረውን ኒፕሲ ሃስልን ደግሞ እንመልከት። ኒፕሲ ሃስል በራፕ ጌም ውስጥ ከሚገኙ ክብር ከሚሰጣቸው ራፐሮች ውስጥ አንዱ ነው። ገና በ14 ዓመቱ ሮሊንግ 16 ክሪፕን የተቀላቀለ ሲሆን በዛ ዕድሜውም ድራጎችን ይሸጥ ነበር። ኒፕሲ ራፕ ከጀመረ በኋላ የስትሪት ላይፍን ትቶ ወደ በጎ አድራጎትና ወደ ቢዝነስ የተመለሰ ሲሆን ማራቶን የተሰኘውን የክሎዚንግ ሾፕ ከፍቶም ጥሩ እየሰራ ነበር። በ2019 ግን ኒፕሲ የሱቁ በር ላይ ተተኩሶበት ይሞታል። ገዳዩም ሽቲ ከዚ የተሰኘው የክሪፕ አባል ሲሆን በግድያው ተጠርጥሮ ታስሮ እያለም እስር ቤት ያሉት የኒፕሲ አድናቂዎች ሽቲ ከዝን ደብድበው ሊገሉት ነበር። ስለ ክሪፕ ራፐሮች ሲነሳ የሮሊንግ 16 ክሪፖች ጎልተው ይታያሉ። ነገር ግን እንደነ ስኑፕ ዶግ ያሉ ራፐሮች የሮሊንግ 20s ክሪፕ አባል ናቸው። በአስራዎቹ ዕድሜው ክሪፖችን የተቀላቀለው ስኑፕ ዶግ በተደጋጋሚ እስር ቤት የገባ ሲሆን ለዚህም ምክንያቱ ድራግ በመዘዋወር ነበር። ስኑፕ ዶግ የመጀመሪያ አልበሙን እየሰራ ያለ በግድያ ወንጀል ተጠርጥሮ ታስሮ ነበር። ስኑፕና ጓደኞቹም አንድ ጠላታቸው ጋር ጸብ ውስጥ የገቡ ሲሆን የስኑፕ ዶግ ቦዲጋርድም ሰውየውን ተኩሶ ይገለዋል። በዚህም ምክንያት ስኑፕና ቦዲጋርዱ የተከሰሱ ሲሆን ነገር ግን ኬሱ ሰልፍ ዲፌንስ በመሆኑ በነፃ ተለቀዋል። ስኑፕ ዶግ በተለያዩ ዘፈኖቹ ስለ ክሪፕ የሚናገር ሲሆን ሜክ አሜሪካ ክሪፕ አጌን የሚልም ራሱን የቻለ ዘፈን አለው። የስኑፕ ዶግ ጓደኛ የሆነው የክሪፕ አባል ደግሞ ኢዚኢ ነው። NWA የተሰኘው አደገኛ ቡድን አባል የነበረው ኢዚኢ የኬሊ ፓርክ ክሪፖችም አባል ነበር። ካምፕተን ውስጥ በብዙዎች የሚታወቀው ኢዚኢ ትምህርቱን አቁሞ ድራጎችን መሸጥ የጀመረ ሲሆን ገና በ22 ዓመቱም $250,000 በላይ ሰርቶ ነበር። ወደ ሙዚቃ ለመግባት ያሰበውም ከዝኑ በጋንግ ጸብ ምክንያት ሲሞት ሲሆን ኢዚኢም ያለውን ገንዘብ ለሙዚቃ ኢንቨስት እያደረገ ራፕ ማድረግ ጀመረ። ከቆይታ በኋላም እነ ዶክተር ድሬ ጋር ኮላብ በማድረግ NWAን የመሰረቱ ሲሆን በብዙዎችም ተወዳጅ የሆኑ ሙዚቃዎችን አወጣዋል። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።